ዛሬ ያለ ምንም ይሉኝታ እውነቱን እንነጋገራለን። ለሱፍያው ከሺዓና ከዋሃብያ ማን ይቀርበዋል? 3 ነጥቦችን አንኳር የሆኑትን አቀርብላችኋለሁ። ፍርዱን ለእናንተ ተዋለሁኝ። የመጀመሪያው በአቂዳ ደረጃ አንድን ሰው ሊያከፍረውና ሙእሚን ነው ሊያስብለው የሚችለው የአላህ ማንነትና ምንነት ነው። ፈጣሪያችን አላህን ወሃቢዮች ወይንም የዛሬዎቹ ሰለፍያንን ባዮች በቦታ ይገድቡታል፣ አካል ይሰጡታል። ማለት እንጥላለው፣ ቁርጭምጭሚት አለው፣ እምብርት አለው፣ ቅንድብ አለው የሚል ፍጡራንን ባህሪ ያላብሱታል። ሺዓው ወይንም የአህለል ቤት ተከታይ የሚባሉት እና ሱፍያው ክፍል ደግሞ አላህን በቁርአኑ መሰረት ለይሰ ከሚስሊሂ ሸይእ ፈሁወ ሰሚዑን በሲር ባለው አላህ ማንንም ምንንም አይመስልም፣ በፍጡርም አይገደብም፣ በቦታም አይከለልም ብለው ያምናሉ። እንግዲህ ይሄ የመጀመሪያው የልዩነት ምዕራፍ ነው። ሁለተኛው ነጥብ ደግሞ የዋሃብዮቹ መስራች መሐመድ ቢን አብዱልዋሃብ ማለት ነው። አወጣጡ ረሱላችን የሸይጣን ቀንድ መውጫ ነው ያሉት ነጅድ ሲሆን ሱፍያው ወይንም የአህለል ቤት ተከታይ ነን የሚሉት አካላት ደግሞ ከዘር ሐረጋቸው ጭምር የረሱሉ ነስል ናቸው። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ። ሶስተኛው ነጥብ ደግሞ የአህለል ቤት ተከታዮች ወይንም ሺዓዎችና ሱፍያው ክፍል የዕልም ባህር ነው። በዚህም በዕልም ባህርነቱ በማንኛውም ሰዓት ለውይይት ብትጠሩት አህለን ወሳህለን ብሎ ይመጣል። የሰለፊያውን ክፍል ደግሞ ካያችሁት በፍጹም ራሱን ለውይይት አያቀርብም። ለምን? ያቀዋል የዕልም ደረጃውን። ራሱን ለዕልም ከማቅረብ ይልቅ እስኪ የተለያዩ ዳዕዋዎች ላይ ኮሜንት ላይ ግቡ። የአህለል ቤት ተከታዮች የሰጡትን ዳዕዋዎች ወይንም የሱፍያው ክፍል የሰጠው ዳዕዋ ላይ ኮሜንት ላይ እስኪ ግቡ። እንዳለ የሰለፊያው ወይንም የዋሃብያው ክፍል እናንተን መግደል ነው፣ እናንተን ማጥፋት ነው። ይሄ ነው አቋማቸው። ከዚህ በፊት የለቀቁት ቪዲዮ አለ። መሐመድ ኢብን አብዱልዋሃብ የሚሆን ሸኹ ኢብን ተይሚያ ሱፍዮችን ከኛ አቂዳ ውጭ ያሉትን ከዋሃብያ አቂዳ ውጭ ማለት ነው ሱፍዮችን ሺዓዎችን ቅድሚያ ከክርስቲያንና ከአይሁድ በፊት አጥሯቸው ግደሏቸው ማለቱን ኪታቦቹን ዩቲዩብ ላይ ለቅቄዋለሁ፣ ሂዳችሁ ማየት ትችላላችሁ። እንግዲህ ገዳይና ተገዳይ ክፍል ነው ማለት ነው። እኒህ 3ቱ ነጥቦች ናቸው። አንድ ነጥብ ልመርቅላችሁና ዝግጅቴን ላጠናቅ ኢንሻአላህ። አሁን በምስሉ ላይ እንደምትመለከቱት የሱፍያውና የአህለል ቤት ተከታይ ወይንም የሺዓው ክፍል እንደው የጥምጣም አጠማጠማቸውን እንኳን ተመልከቱት። በልጅነታችን ድሮ የአሪሳላ ፊልም ላይ ስናይ የነበረውን የረሱል ዘመን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ላይ የነበረውን አጠማጠም አያስታውሳችሁም? እስኪ አሁን ደግሞ የሰለፊያውን ክፍል የጥምጣም ጣል አደራረግ ከነ ኮፍያው ተመልከቱት። በምስሉ ላይ እስኪ ተመልከቱት። አያችሁት? አቀዳዱን ከይሁዳ እንደተቀዳ ኮፍያው ከነ ጥምጣሙ ጣል አደራረጉን ተመልከቱት። እንግዲህ ልብ ያለው ልብ ይበል እላለሁኝ። እንግዲህ በእናንተ ሚዛን እስካሁን በሰማችሁትና ባያችሁት ሚዛን የትኛው ለየትኛው ይቀርባል? እኔ እዚህ ጋር አንድ ነገር ቅሬታዬን ለሱፍያው ክፍል እነሆ ልል እወዳለሁኝ። ወሃብያ ወይንም ሰለፊያው ክፍል መውሊድ ቢድዓ ነው፣ እንትን ቢድዓ ነው፣ እንትን ሽርክ ነው ሲሉ አናዳምጥህም። ያንተን ዳዕዋ ሲባል እንሰማለን፣ ኢንካር ሲያደርጉት ማለት ነው። ነገር ግን በሺዓዎች ወይንም በአህለል ቤት ተከታዮቹ ላይ የውሸት ውርጅብኝ አዲ ረሱልላህ ይላሉ፣ አዲስ ቁርአን አላቸው፣ ጅብሪል ተሳስቷል ይላሉ ምናምን ብሎ ነጠላ ዜማ ሲለቅ ግን እውነት ብለው ተቀብለው እነሱም ዳዕዋ ያደርጉታል። እንዴት ነው ይሄንን ነገር ማስተካከል መቻል አለብን። ነገ አላህ ፊት ቁመን ከየት አመጣችሁት ይህንን መረጃ? አንድ ጃሂል የኔ ቢጤ የፈለገውን ቢናገር ችግር የለም። ዓሊም ተብሎ ግን ዝም ብሎ መረጃ አገኘው ብቻ ብሎ ሚዲያ ላይ መልቀቅ ተገቢ አይደለም። ምንድነው ቁርአን የሚለው? እንጃአኩም ፋሲቁም ቢነበኢን ፈተበየኑ ስለሚል ማለት ነው። ይህንን ይመስላል እንግዲህ
ባያችሁት ነገር ፍርዱን ለእናንተ ትቼዋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የአህለል ቤት ተከታዮች ወይንም ሺዓዎች ናቸው ለሱፍያው ክፍል የሚቀርቡት ወይንስ ወሃብዮች? መልሳችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል።